ልጅቷን እርጉዝ ነሽ ማን ነው እንደዚህ ያደረገሽ ሲሏት አባቴ ብላ ትናገረች ለሐኪሞቹ። ከዛ ልጅቷን ያስወጣትና እናትየውን ያስገቡና ልጅሽ እርጉዝ ናት፣ የ6 ወር ነፍሰ ጡር ናት፣ የ6 ወር ነፍሰ ጡር ናትና ያረገዘችውን ከአባቷ ነው። እሺ ወንድማችን ዘማሩ ብርሃኑ እንዲሁም ደግሞ የደብረማዊ ቅዱስ ሚካኤል ቤተክርስቲያን የአካባቢ ወጣቶች ከዛሬ 2 ዓመት በፊት ግብረ ሰዶማውያን ታውቁታላችሁ በጣም እንትን እያደረጉ ነበር፣ እንቅስቃሴ እያደረጉ ነበር። ከነዛ መካከል ቤተክርስቲያን ውስጥ የሚያገለግሉ ግብረ ሰዶማውያን ነበሩ። ዘማሪ ብሬና የአዲሱ ሚካኤል አካባቢ ወጣቶች ታስረዋል። ያውም ተፈርዶባቸው ነው የታሰሩት። ቴዲ አፍሮና ባለቤቱ አምለሰት ሙጬ ለዶንኪ ቲዩብ የገንዘብ ድጋፍ አደረጉ። ምን ብላችሁ ልታቀርቧት? ምን ብላችሁ ሎዛ ሚዲያ ልትወቅሱ ነው? ክርስቲያን አልነበረችም እንዳትሉ ነበረች። በመጽሐፍ ቅዱስ 2 ከተማን ያጠፋውን ኃጢአት በቤተ ክርስቲያናችን ውስጥ ለማራባት ምን እየተደረገ ነው? ትናንት ስለ ብፁዕ አቡነ ኤርሚያስ አንድ ቪዲዮ ሰርቼ ነበረ። ዛሬ በውስጥ መስመር ትክክለኛ መረጃ ደርሶኛል። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ በጧቱ ቪዲዮ ብፁዕ አቡነ ኤርሚያስ ዘር ያወጣላችሁ እያሉ በአንድ ቤተክርስቲያን ላይ ሆነው ምዕመናንን ሲቆጡ ሲረግሙ ሰምተን ነበር። ይሄ ለምን ሆነ ምንድነው ምክንያቱ የሚለውን አንድ መረጃ አግኝቻለሁ። ያንን ማስቃኛችሁ ይሆናል። በጣም በሚያሳዝን ሁኔታ ደግሞ እንግዲህ ለ4 ወራት ያህል አባት ልጁን ሲደፍር እንደነበረ አንድ መረጃ እየተሰማ ነው። በጣም ያሳዝናል። ይሄንን ማስመለክታችኋለሁ። እነ ዘማሪ ብርሃኑም ታስረዋልና ስለነሱም አንዳንድ ጉዳዮች እንዲሁም በዚህ ሰሞን እየተመለከትን ያለነው ስለ እሸቱም አንዳንድ ነገሮች እንመለከታለን። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁኝ ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። እንደው ከብፁዕ አቡነ ኤርሚያስ እንጀምር። ብፁዕነታቸው እንግዲህ ምዕመናንን በመድረክ ላይ ሆነው ሲገስጹ ሲቆጡ በጣም እየሰማን ነበርና ያለምን እንደተከሰተና ምናልባት ቪዲዮውን ያላያችሁ እሱንም ቪዲዮ አድርጌ እንመልከት። ሊቀ ጳጳሱ ምን ገጥሟቸው ነው? ብፁዕ አቡነ ኤርሚያስ በሀገረ ስብከታቸው በአንድ ቦታ ላይ የቃል ኪዳኑን ታቦት አውጥተው ህዝቡን ሲራገሙ እየሰማን ነው። እንግዲህ ከእሳቸው አንደበት እንዲህ አይነት ቃል መውጣት አልነበረበትም። ምናልባት ሰው እስከሆኑ ድረስ ስሜታዊ ሊሆኑ ይችላሉ። በእርግጥ ጉዳዩን የምናውቀው ነገር የለም። እኔ አላውቅም። የምታውቁ ሰዎች በውስጥ መስመር አስቀምጡልኝ። እስኪ የሚሉትን ነገር ግን አድምጧቸው። አሁንም እነዚህ የሚሄዱት ክርስቶስ ሰምራ ከተባለ እያሉ ዘራችሁ አይባረክ፣ ዘራችሁ አይባረክ። ታወቁም ሊቀ ጳጳስ ቁም ረግጠው የሚሄዱ ባለጌዎች። እንደው በአንድ ሰው ሁሉም ሰው አይረገም። እንደው በአንድ ሰው በሁለት ሰው ቁጭ በሉ። አሁን ሃይማኖት ከዋተ ሃይማኖት ነው። ያው ታቦት ቁሙ ውስጥ ነው የኩኝት ልጆች። በእርግጥ አቶ መኮንን መርቷቸው አቶ ምስኪን መርቷቸው ምን ሊሆኑ ነው? በጣም ነው ማለት እናንተና ለኔ በጣም ያስረግማችኋል። ታቦት አምጥቼ ቆሜ ረግጠው ይሄዳሉ። እርጉሞች የህዝብ እኮ ስሜት ቢሆን። ትናንት ስለ ብፁዕ አቡነ ኤርሚያስ አንድ ቪዲዮ ሰርቼ ነበረ። ዛሬ በውስጥ መስመር ትክክለኛ መረጃ ደርሶኛል። መረጃውን እንደወረደ እነግራችኋለሁ። እኔ ከዚያው ከቦታው ነኝ ያለሁት፣ ዲያቆን ነኝ። ስሜን አደራ እንዳትገልጽብኝ፣ ለስራዬ ችግር ስለሚፈጥርብኝ። ቦታው ሰሜን ወሎ ጋሽና ከተማ ነው። ነገሩ እንዲህ ነው። አዲስ ቤተክርስቲያን ተሰርቶ ነበረ በሊቀ ጳጳሱ መልካም ፈቃድ። ካህናቱና ሰበካ ጉባኤው የአዲሱ ቤተክርስቲያን ታቦት የቅድስት ድንግል ማርያም ጽላት እንዲሆንላቸው ነው የፈለጉት። ከዚያው ከከተማው በ3 ኪሎ ሜትር ርቀት ላይ ደግሞ የቅዱስ ጊዮርጊስ ቤተክርስቲያን አለ። በቅዱስ ጊዮርጊስ ቤተክርስቲያን ደባል ደግሞ የድንግል ማርያም ጽላት አለ። ሊቀ ጳጳሱ ይህን ያውቃሉ።
ሰበካ ጉባኤውና ካህናቱ የድንግል ማርያም ጽላት እንዲሆንላቸው ሊቀ ጳጳሱን ሲጠይቋቸው ብፁዕ አቡነ ኤርሚያስ ግን በአንድ ከተማ ላይ ሁለት ተመሳሳይ ጽላት መኖር የለበትም፣ ልጆች ሌላ ፈልጉ፣ ሌላ ምረጡ ልስጣችሁ አሏቸው። ካህናቱ ይህን ሲሏቸው ሊቀ ጳጳሱ ፈቃደኛ አልሆኑም። በራሳቸው መብት ሊቀ ጳጳሱ ሳያውቁ በራሳቸው መብት የድንግል ማርያምን ጽላት ከሰበካ ጉባኤው ጋር ተነጋግረው አስገቡ። ሊቀ ጳጳሱ ብፁዕ አቡነ ኤርሚያስ ይህን ሲሰሙ እንዴት አይነት ድፍረት ነው አንድ ሊቀ ጳጳስ ሳይፈቅድ ሳይባርክ ጽላት የሚያስገቡት ብለው ብፁዕ አቡነ ኤርሚያስ የክርስቶስ ሰምራን ታቦት ይዘው ሲመጡ ከቦታው ማለት ነው ካህናቱና ሰበካ ጉባኤው እርሱ ያመጡትን አንፈልግም ብለው ረግጠው ሲወጡ ነው ይሄ ችግር የተፈጠረው፣ ዘር አይውጣላችሁ ብለው ሊቀ ጳጳሱ የተናገሩት ይላል የመረጃ ምንጭ። እንግዲህ ቤተክርስቲያን የት እየሄደች እንዳለ ነው የሚያሳየው። እውነት ለመናገር ድሮ አባቶቻችን በታሪክም እንደምናነበው አንድ ሊቀ ጳጳስ ወደ አንድ ቦታ ሲሄድ አይደለም መስቀሉን የረገጠውን አፈሩን ጭምር እየተሳለሙ በረከት እንደሚቀበሉ አባቶቻችን ታሪክ ምስክር ነው። አሁን ግን የሊቀ ጳጳሱ መስቀል አይደለም ቡራኬ አይደለም ቃላቸውም አይከበርም፣ ትእዛዛቸውም አይከበርም። በአንድ ሀገረ ስብከት አንድ ሊቀ ጳጳስ ሳይፈቅድ ካህን አይሾምም፣ ቤተክርስቲያን አይተከልም፣ ታቦትም አይከብርም። እንግዲህ እነዚህ ግለሰቦች ሊቀ ጳጳሱን በስሜት እንዲናገሩ ያደረጓቸው አንደኛ ሊቀ ጳጳሱ ሳያውቁ ሳይፈቅዱ ጳጳስ ሳይባርከው ጽላት በፈቃዳቸው ማስገባታቸው፣ የራሳቸው የሚፈልጉትን ጽላት ማለት ነው። እንግዲህ የት እየሄድ እንዳለ በጣም አስቸጋሪ ነው። ይሄ መንፈሳዊነቱ ክርስትናው እየጠፋ የቤተ ክርስቲያን ቀኖናዋ ዶግማዋ እየተሻረ እንደሆነ ነው የሚያሳየውና እኔ እውነት ለመናገር ከንግግራቸው ላይ ተነስቼ አልፈርድባቸውም። ምክንያቱም የተናገር ትናንትም በቪዲዮ ላይ ስሰራ ምክንያታቸው ምን እንደሆነ አላውቅም፣ ብቻ ግን በስሜት ሆነው እንደዚህ ተናገሩ። ለማንኛውም የምታውቁ ሰዎች መረጃውን በውስጥ መስመር ላኩልኝ ብዬ ነበረ። ትክክለኛውን ቦታው ላይ ያለውን ችግር ነው እንግዲህ በውስጥ መስመር የተላከልኝ። እንግዲህ ሊቀ ጳጳሱ አይፈረድባቸው። እንዲህ አይነት ጋጥ ወጦች፣ ስርዓት አልበኞች ካህን ነን ብለው ምዕመኑን እያሳደሙ በሊቀ ጳጳሱ ላይ በራሳቸው ፈቃድ ጽላት የሚያስገቡ ከሆነ አደገኛ ምንፍቅና ነው። ስርዓተ ቤተክርስቲያን እየተጣሰ ነው። ቀኖና ቤተክርስቲያን እየተጣሰ ነውና ይህን ጉዳይ እዚህ አካባቢ ያላችሁ ሰዎች እንደ ቀልድ ችላ ብላችሁ እንዳታልፉት ማለት ፈልጋለሁ። ከሊቀ ጳጳሱ ጎን ሆናችሁ የቤተክርስቲያን ክብር፣ የቤተክርስቲያን ቀኖናና ዶግማዋ ስርዓቷ እንዲከበር የበኩላችሁን አስተዋጽኦ እንድታደርጉ መልእክቴን አስተላልፋለሁ። ለሁሉም ሰው እንዲዳረስ ኮፒ ሊንክ ሼር አድርጉት። እንደተከታተላችሁት ነው ብፁዕ አቡነ ኤርሚያስ በጣም በቁጣ በጣም በትልቅ ንዴት ውስጥ ሆነው በአካባቢው የሚገኙትን ዘር ያወጣላችሁ እያሉ ሲናገሩ ሰምተናል። ብፁዕነታቸው ለምን እንዳሉም ሰምተናል። እንግዲህ አንድ ቤተክርስቲያን ሲሰራ ቤተክርስቲያን ባይዘዌ ስርዓት አላት፣ እሺ ህግ አላት። ምዕመናን የፈለግነው ካህናት የፈለግነው ነገር አይደረግም። ጳጳሳትም የፈለጉት ነገር ዝም ብሎ ዘው ተብሎ አይደረግም። ቤተክርስቲያን በስርዓት ነው የምትመራው። በስርዓት ስለምትመራም ነው እስከዛሬ ድረስ የቆየችው፣ እስከዛሬ ድረስ የመጣችው፣ ወደፊትም የምትሄደው። ያም እንደፈለገ ሚዘበራርቃትና እንደፈለገ ህግ የሚያወጣባት ከሆነ ከባድ ነው። አንድ ቤተክርስቲያን ሲሰራ በክፍሉ በሀገረ ስብከቱ የሚገኙ ሊቀ ጳጳስ ግዴታ መፍቀድ አለባቸው። ጳጳሱ ቤተክርስቲያን እንዲሰራ ካልፈቀዱ ምዕመናን እንኳን መስራት ቢፈልጉ አይችሉም። ገንዘብ ያለው ባለሀብት ቤተክርስቲያን እሰራለሁ ቢል ያ ክፍሉ ሊቀ ጳጳስ የሀገረ ስብከቱ ሊቀ ጳጳስ ካልፈቀደ አይሆንም። እንዲሁም ደግሞ ቤተክርስቲያኑ ከተሰራ በኋላ ጽላቱን ታቦቱን ባርኮ የሚሰጠው ጳጳሱ ነው። የሀገረ ስብከቱ ጳጳስ። እነዚህ ሰዎች እንግዲህ ምንድነው ቤተክርስቲያን እንስራ አሉ። ሊቀ ጳጳሱ ፈቀዱላቸው፣ ተሰራ ቤተክርስቲያኑ በዚህ በወሎ ውስጥ ማለት ነው። ቤተክርስቲያኑ ከተሰራ በኋላ የእመቤታችን ጽላት እንዲገባላቸው ነው የፈለጉት። ነገር ግን ብፁዕነታቸው የክፍሉ ሊቀ ጳጳስ ምን አሉ? 3 ኪሎ ሜትር ርቀት አይሆንም፣ የእመቤታችን ቤተክርስቲያን አለ፣ በአንድ አካባቢ ደግሞ ተመሳሳይ መሆን የለበትም፣ ሌላ ምረጡ ብለው ጥሪ ያቀረቡላቸው ማለት ነው። እንኳን በገጠሩ ይቅርና በዚህ በአዲስ አበባ እንኳን ቅርብ ለቅርብ ሲሆን በጣም ብዙ አስቸጋሪ ነገሮች አሉ። አንድ ቤተክርስቲያን እኮ ምዕመናን ያስፈልጉታል፣ ካህናት ያስፈልጉታል፣ መባ ያስፈልጋል፣ ገንዘብ ያስፈልጋል አይደል? ለካህናቱ ደሞዝ የሚሆን ልዩ ልዩ ልማቶች የሚሰሩበት የተለያየ ነገር ገንዘብ ያስፈልጋል። ጎረቤት ለጎረቤት እዚህ ጋር እመቤታችን ቤተክርስቲያን እያለ በ3 ኪሎ ሜትር ውስጥ እዚህ ጋርም ድጋሜ እመቤታችን ቤተክርስቲያን ሲሰራ ሰው ወዴት ይሄዳል? ንግስ በሚሆንበት ተመሳሳይ ንግስ ነው፣ ተመሳሳይ በዓል ነው የሚሆነው። ወዴት ይሄዳል? መሄድበት ስለሌለ ትክክል አይደለም አሉ።
በዚህ ሰዓት እነዚህ ሰዎች የሊቀ ጳጳሱን ቃል ንቀው ሽራው በራሳቸው የእመቤታችንን ታቦት አስገቡ። ሊቀ ጳጳሱ የክርስቶስ ሰምራን ጽላት ይዘው መጡ። እንዴት ይህን ታደርጋላችሁ? ምን አይነት ድፍረት ነው ብለው ይህንን ነው ያሉበት ማለት ነው። ስለዚህ ወዴት እየሄድን ነው? እንዲህ አይነት ልምዶች እስከ ውስጣችን ከየት መጣ እንዴ? በቀደምት እኮ አባቶቻችን ብፁዓን አበው ሊቃነ ጳጳሳት አለፉበት ረገጡት የተባለውን መሬት እንኳን እንስማለን። እንኳን ቃላቸው መሻር ይቅርና በዚህ ጋር እኮ ብፁዕ አቡነ ገሌ ያልፈዋል ሲባል በረከታቸው ይድረሰን ብለን የምንሳለምበት ዘመን ነበር። ዛሬስ ከነሱ ጋር ምንገዳደርበት፣ እኛ ለነሱ ትእዛዝ ምንሰጥበት፣ ይሄ አይሆንም እምቢ ሲሉ ምን አገባቸው ብለን የምንሄድበት። ካህናቱስ ከየት አመጣችሁት ድፍረቱን? ብፁዓን አበው ሊቃነ ጳጳሳት እኮ በአንሮተ እድ የሰጧችሁ ሹመት ነው። ለምንድን ነው የመጣውን ሰንሰለት ለመበጠስ የሚደረገው ጥረት? ይሄ ቤተክርስቲያኒቷን አይጠቅማትም፣ ይከፋፍላታል። ስለዚህ ከእንዲህ አይነት ድርጊት ተቆጠቡ። ብፁዕነታቸውን በዚህ ምክንያት ነው ይሄንን ያደረጉትና መረጃው ለብዙዎች እንዲደርስ ሼር አድርጉት። እሺ፣ ለአራት ወር ልጁን የደፈረው አባት ሰላም ጤና ይስጥልኝ። እንዴት ናቸው? እናት ወይዘሮ ገሌ እንበላት ኑሯን ለማሸነፍ ወደ አረብ ሀገር ትሄዳለች። አረብ ሀገር በምትሄድበት ሰዓት የወለደቻትን ሕፃን ልጅ ለእህቷ ሰጥታ ትሄዳለች። ከዛ በኋላ ብዙ ሰርታ አሁን ይበቃል የያዝኩት ገቢ በቂ ነው ብላ በምታስብበት ሰዓት ወደ ቤቷ ትመጣለች ወይም ወደ ሀገር ትገባለች። ያው ባለትዳር ናት እና እህቷ ጋር ያስቀመጠቻት ልጅ 9 ዓመት ሞልቷት ነበረ። ልጅቷ አክስቷ ጋር በጣም ተመችቷት ስለነበረ እዛው ትቀመጥ የሚል ሀሳብ ነበራት እናት። አባት ግን መሀይም አድርገሽ ልታስቀሪያት ነው፣ ልጅቷ ትምህርት መማር አለባት ምናምን እያለ በጣም ወጥቶ ከአክስቷ ጋር እንድትመጣ ይደረጋል እና ከእናትና ከአባቷ ጋር እንድትወልድ ይደረጋል። በዚህ መካከል እናቱን ሌላ ልጅ ትወልዳለች። በዚህ መሀል ላይ ያው ጊዜው ይሄድና ልጅቷ 13 ዓመት ይሞላታል። ልብ በሉ አክስቷ ጋር ያለች 9 ዓመቷ ነበር። በ9 ዓመቷ አባት ወደ ቤት እንድትመጣ ያደርጋታል። አሁን 13 ዓመቷ ነው ልጅቷ እና ከ9 ዓመቷ ጀምሮ እስከ 13 ዓመቷ ድረስ አባት ልጁ ይደፍራት ነበረ። 13 ዓመት አልፏት 14ኛ ዓመቷን ይዛለች። አሁን ወደ 13 ወደ 14 እየሄደች ነው። ታረግዛለች። እርግዝናው እየገፋ ይሄድና 6 ወር ይሞላታል። 6 ወር ሲሞላት እናት ጡቷ የልጅቷ ጡት በጣም ከፍ ስላለ ምን ሆና ነው ልጄ ማስመርመር አለብኝ፣ ይህ መጥፎ በሽታ ይዞብኝ እንዳይሆን ካንሰር ሊሆን ይችላል ብላ ትሰጋና ሐኪም ቤት ይዛ ትሄዳለች። ሐኪም ቤት ይዛ ስትሄድ አይ ምርመራን በሙሉ ያመረምሯትና እናትየዋን ውጭ ይሏትና ልጅቷን እርጉዝ ነሽ፣ ማነው እንደዚህ ያደረገሽ ሲሏት አባቴ ብላ ትናገረች ለሐኪሞቹ። ከዛ ልጅቷን ያስወጣሉትና እናትየውን ያስገቡና ልጅሽ እርጉዝ ናት፣ የ6 ወር ነፍሰ ጡር ናት፣ የ6 ወር ነፍሰ ጡር ናትና ያረገዘችውን ከአባቷ ነው፣ ተረጋጊ። አባቷ ከ9 ዓመት ጀምሮ እየደፈራት እንደኖረ ልጅቷ ተናግራለች። እና ይህን በምትሰማበት ሰዓት ራሷን በጣም ትስታለች፣ በጣም ታዝናለች፣ በጣም ትጮኻለች፣ ታብዳለች። እንደዚህ አይደለም ተረጋጊ ብሏትና በሐኪሞች ትብብር ከፖሊሶች ጋር ተነጋግረው አባት እንዲያዝ ተደርጓል። የሚገርማችሁ ምናልባት ሚዲያ ላይ መናገሩ አግባብ ላይሆን ይችላል፣ ጽንሱ እንዲቋረጥ ተደርጓል። እና ጽንሱ እንዲቋረጥ በሚደረግበት ሰዓት አባት ምንም ሳይመስለው አብሮ ነበር፣ እዛው ነበር እና አባቷን በቁጥጥር ስር ይገኛል። ልጆች ይዛ እናትየው 2 ልጆች ይዛ ያው ቤት ውስጥ ያለችው፣ ነገር ግን አሁንም ሰላም አይሰማትም። ምክንያቱም ሰውየው በአንድ የእምነት ተቋም ውስጥ ዋና ነው፣ አለቃ ነው። አሁን በእምነት ተቋም ውስጥ አለ የሚባል አለቃ ነው። የእምነት ተቋሙን ብንገልጽ እንዲህ ነው ስለምትሉኝ ነው፣ ስለማልፈልግ ነው። እና በጣም እናዝናለን። አባቶች ለልጆቻችሁ አባት ሁኑ እባካችሁ፣ በጣም እናዝናለን። እኔ ዘንድሮ የምንሰማው ነገር እግዚአብሔር ምሕረት ያምጣልን። ለጆሮ ሁሉ ይሰቀጥጣል እኮ በስመ አብ ወወልድ ወመንፈስ ቅዱስ። በጣም ነው ግራም ያጋባው። እኔ ሁሌ ነው የምለው ክፉ መንፈስ መጥቶብናል። በእውነት በጣም ክፉ መንፈስ፣ ትልቅ ሴጣን ላያችን ላይ እንደፈለገ እየተጫወተ አእምሮቻችንን እየገዛ ከሰውነት እሳቤ ነፃ እያወጣን ይገኛል። እንዴት እንደምንዋጋው አላቅም፣ እንዴት እንደምናሸንፈው አላቅም። ወደ እግዚአብሔር እየቀረብን አይደለም። ወደ እግዚአብሔርም ስንቀርብ ሕጉን እንሽራለን፣ ትእዛዙን እንሽራለን። ዛሬ ከእግዚአብሔር ጋር የምንታረቀው በእንባችን ነው። እንዲህ አይነት ነገር ሊጠፋ የሚችለው እኛ ግን ዛሬ የምናለቅሰው እንባ ዋዛ ፈዛዛ ሁሉ የተሞላበት ነው እና እንዲህ አይነቱ ነገር አስተማሪ ስለሆነ እህታችንም ብለው በቪዲዮ ጣ ያሉበት ቦታ ተቋሙ ቤተክርስቲያንም ከሆነ ሌላም ቦታ ከሆነ ምክንያቱም ማስተማሪያ ነው የሚሆነው። እንዲህ አይነት ሰዎችን ሸፋፍነን ማለፍ አለብን ብዬ አላስብም። እግዚአብሔር ግን ልቦና ለሁላችንም ይስጠን ለማለት ፈልጋለሁ። እንግዲህ አንዲት እህት ሰሞኑን ከእስልምና ወደ ክርስትና እንደመጣች በሎዛ ሚዲያ ቀርባ
አሁን ደግሞ እኔ ነኝ ነገር ግን እንዴት እንደሆነ የሚሉ ነገሮችን እያቀረበች ነውና አንዲት እህት አብረን ተምረናል የምትለውንና አንዳንድ ወንድሞች የሰጡትን ሐሳብ እንደው ላስቀኛችሁ። ይሄን ያክል ጊዜ ስንኖር አላቀሽም ማለት ነው። ምንድነው ነገሩ ግን? በስተመጨረሻ እኔም ስለዚች ልጅ የማውቀውን ነገር ልናገር። ይቺ ልጅ ረዴት ትባላለች፣ ጓደኛዬ ነበረች። እኔን ሁላችሁም እንደምታውቁኝ የወሎ ዩኒቨርሲቲ ተማሪ ነኝ። እሷንም ማቃት ወሎ ዩኒቨርሲቲ ውስጥ ነው። ወሎ ዩኒቨርሲቲ ስንማር 2 ዓመት ሙሉ አውቃታለሁ። 2 ዓመትም እማቃት የኦርቶዶክስ እምነት ተከታይ እንደሆነች ነው። ምክንያቱም አብረን ቤተክርስቲያን እንሄዳለን፣ አብረን እንመጣለን፣ አብረን እንበላለን፣ አብረን እንጠጣለን። ጓደኛሞች ነበር። ብዙ ሰዓትም አብረን እናሳልፋለን። እኔና ልጅቱ ከተዋወቅን 2 ዓመት ነው። ሙስሊም እንደነበረች ታወራይ ነበር። እንደነበረች ግን ወደ ክርስትና ሃይማኖት እንደመጣች ብዙ ሰዓት እንደሆነ ምናምን ነግራኛለች። ይሄንን አውቃለሁ። አሁን በስተመጨረሻ እዚህ ኢንተርቪው ተደርጋ ብዙ ተማሪ ጓደኛሽ እያረገ ሸር ያደርግልኛል። ከዛ እኔ በቃ ጓደኛዬ በስተመጨረሻ ተሳካላት ብዬ ነበር። ጭራሽ ሰዓታት ሳይቆጥር በትንሽ ጊዜ ልዩነት ይሄኛውን ቪዲዮም ላኩልኝ። ጭራሽም መቼም ቢሆን በእምነቴ አልደራደርም ምናምን። ማንም ሰው በእምነቱ አይደራደርም፣ ማንም ሰው ማለት ነው። ግን ደግሞ ምንድነው መዋሸት ይደብራል። ሲቀጥል ደግሞ እንደዚህ ሰውን በሰው ማናከስ በጣም ነው የሚደብረው። በጣም ማርያምን በጣም እንዴ የእርቃን ፎቶ ቢለቀቅልኝ ይሻላል። ያንቺን የእርቃን ፎቶ ማን ነው ትኩረት ሰጥቶ የሚያየው እንዴ? ማን ላይ ይችላል ብለሽ ታስቢያለሽ? ሲቀጥል ደግሞ ይሄ ሁሉም የተንጫጫ እኮ የአንቺ ሰውነት አሳስቦ ሳይሆን የእምነት ጉዳይ ስለሆነ ነው። እኔም እንደ አንድ ኦርቶዶክስ ይሄ ነገር አሳስቦኝ ነው። በዛ ላይ ደግሞ ሰውን እንደዚህ ማባላት ማናከስ በጣም ነው የሚደብረው። እንዴት ግን ቻልሽበት እንዴ? እንዴት ነው ይሄ ነገር ታሪኩ እንኳን ሊንክ አድርጎ ሊገጥምልሽ የቻለ እንዴት ነው? እኔ በጣም ነው የገረምሽ። ሰሞኑን እንግዲህ በዚህ ልጅ ጉዳይ ብዙ ነገሮች እየተነሱ ይገኛሉ። አሁን ላይ ደግሞ ወደ ፍርድ ቤት እንሄዳለን፣ ሚዲያውን እንከሳለን የሚሉ አንዳንድ ሰዎችንም እያየው ነበር። ማወቅ የሚገባችሁ እናንተ ሄዳችሁ ሚዲያውን ስከሱ ሚዲያውን ደግሞ እናንተ ሊከሳችሁ እንደሚችል ማወቅ አለባችሁ። ልጅቷ እንግዲህ አንዴ እኔ አልቀረብኩም ሌላ ሰው ነው፣ አንዴ ደግሞ እኔ ነኝ የቀረብኩት፣ አንዴ ደግሞ አይ የአይምሮ ችግር ይኑርብኝ ምን እንደሆንኩ አላቅም ምን አድርገውብኝ እንደሆነ አላቅም ትላለች። በአንድ በኩል ደግሞ የተገኘሁት እኔ ነኝ፣ ነገር ግን እንዴት እንደሄድኩና ኢንተርቪው እንደተደረግኩ ደግሞ አላቅም ትላለች። በአጠቃላይ በጣም የተለያዩ ነገሮችን ነው እያወራች ያለች። ስለዚህ ቆም ብሎ ላያት ሰው በእርግጠኝነት ልጅቷ ሄዳ ያንን ኢንተርቪው እንደሰጠች ምንም ጫና ሳይደረግባት ያን ነገር እንዳደረገችው የሚያስታውቅ ነው። ምንም መወሻሸት አያስፈልገውም። አምናበት ከሆነ ወደ ክርስትና ሄደችው አታስጨንቋት። ነገር ግን የኔ እህት ሳታምኝበት ሄደች ከጊዜ በኋላ ተጸጽቼ ወይም ደግሞ ሙስሊም ማህበረሰቡን ማስደሰት አለብኝ እነሱ ማስቀየም የለብኝም ብለሽ ካሰብሽ ወጥተሽ በአደባባይ ትክክል አይደለም ያደረግኩት የሄድኩት ራሴ ነኝ፣ ነገር ግን ይህን በማድረጌ ተጸጽቻለሁ ብትይ የተሻለ ነው እንጂ እንዲህ አይነት ማወናበድ የማይጠቅም ነው። ምክንያቱም አሁን ላይ እያደረግሽ ያለሽውን ነገር ሚዲያው ወደ ህግ ይዞት ቢሄድ ህግ በቀጥታ ሊያደርግ የሚችለው አንቺን ማስመርመር ነው። ታዲያ ህጉ አንቺን ሲያስመረምር ጤነኛ ሆነሽ ከተገኘሽ በስም ማጥፋት አንቺም ልትከሰሽ ስለምቺ በተቻለሽ አቅም ይህን ነገር ብታረጋጊውና ይቅርታ መጠየቅ ያለብሽም አካላት ካሉ እነዛን ይቅርታ ጠይቀሽ ጉዳዩን ለአንዴና ለመጨረሻ ጊዜ ብትዘጊው የተሻለ። በሰሞነኛ ጉዳይ ላይ መረጃ ልሰጣችሁ ስለሆነ የመጣሁት ከሎዛ ሚዲያ ጋር ተያይዞ ይህን ቪዲዮ ሁላችሁም 5 ጊዜ ኮፒ ሊንክና ሼር እያደረጋችሁ እንድታዳምጡልኝ መልዕክትን አስተላልፋለሁ። ሰሞኑን እንግዲህ አንድ እህታችን ከእስልምና ወደ ክርስትና መጥቻለሁ ብላ ወዳና ፈቅዳ ያለማንም ግፊት ሎዛ ሚዲያ ላይ በግንባር ከአንድ ሁለቴ በመገኘት የሰጠችውን ምስክርነት የቅዱስ ሚካኤልን ዝማሬ ያሰማች እያንዳንዷን የህይወት ገጠመኞቿን ባሳየችበት በዛ የ1 ሰዓት በላይ በሆነ የዩቲዩብ ሪከርድ ብዙዎች ትችታቸውን ሲያነሱ ነበር። እሷም ቪዲዮ ከተቀረጸችና አየር ላይ ከዋለ በኋላ ያነሳቻቸው ጉዳዮች ነበሩ። አንደኛ አይምሮዬን ስቼ ራሴን በማላቅበት ቦታ ነው ኢንተርቪው ሰጠሁት ብላለች። ሌላኛው ከሷ ወገን ያሉት ሰዎች ደግሞ የቪዲዮ ኤአይ ነው ብለዋል። እንደገና ደግሞ አይምሮዋን ስታ የአይምሮ እክል ያለባት ሰው ናት፣ ስለዚህ ወዳ ፈቅድ አይደለም የሚል ሀሳብ ተነስቷል። ኤአይ ነው እንዳንል ይሄ የአርቲፊሻል ኢንተለጀንስ ቪዲዮ እንዳልሆነ ሁላችንም ቼክ አድርገን ማየት እንችላለን። ለዚህም ሎዛ ሚዲያ መልሱ መስጠት ይችላል። ሌላኛው ደግሞ በጣም የሚገርመው የአይምሮ እክል ያለበት ሰው በዚህ ልክ ዝንፍ ሳይል ነጥብ ሳይጥል ቃላት ሳይሳሳት አንድ ባን ስለ ህይወት ምስክርነቱ ስለመጣበት እያንዳንዱ ነገር ሊናገር ይችላል ወይ? አይችልም። ሶ ይህም የሚያስኬድ አይደለም። ሌላኛው መድኃኒት ተደርጎብኝ በሌላ ነገር ነው ምትል ከሆነ ደግሞ ማለት ነው ስለዚህ ስለተደረገባት ስለ እያንዳንዱ ነገር እውነት መድኃኒት የተደረገበት የታመመ ሰው በዚህ ልክ መናገር ይችላል ወይ? አይችልም። የህክምናስ ማረጋገጫ አላት ወይ? ይህ ሰው አእምሯን የሳተች እንደሆነች እና የምትናገረው ነገር ሁሉ ከራሷ ያመነጨችው እንዳልሆነ የሚያረጋግጥ ነገር አለ? የለም። እነዚህ ሁሉ ጭንቀት የወለዳቸው ነገሮች እንደሆኑ እንረዳለን።
ሚዲያው ኃላፊነት የተሞላበት ስራ እንጂ የሰራው ማንንም ሰው አስገድዶ ከሆነ ቤተ እምነት አምጥቶ ለሚዲያ ፍጆታ ሲል ብቻ ያቀረባት ሰው እንዳልሆነች ሁላችሁም ልታውቁ ይገባል። እኛ ወደ ቤተክርስቲያን ብትመጪ ደስታው ለኛ ጥቅሙ ላንቺ፣ ባትመጪም ደግሞ ጉዳቱ ላንቺ ነው እንጂ ከቤተክርስቲያን ላይ የሚጨምርም ሆነ የሚቀንስም አንዳች ነገር የለም። እናውቃለን ከዛ ካለሽበት ቦታ መውጣት ምን ያህል ከባድ እንደሆነና በዚህ ልክ ወጥቶ መናገር በጣም እንደሚከብድ አውቃለሁ። እኔ እንኳን የማስጠመቃቸውን ሰዎች ፊታቸውን እየሸፈንኩ ነው ሚዲያ ላይ ማቀርባቸው። ስለዚህ የደረሰብሽ ጫና ይኖራል ብለን እናምናለን። እግዚአብሔር አምላክ አሁንም ካንቺ ጋር ይሁን እያልን በፍርሃት የወለደው ንግግር እንደሆነ ተረድተን ከዚህ በላይ የሚዲያውን ስም ሳታጠፊ አንቺም ደግሞ ራስሽን በመጠበቅ እግዚአብሔር ድጋሚ ወደ በረቱ ይመልስሽ እንላለን። እህታችን እንወድሻለን። ሎዛ ሚዲያ ኃላፊነት የሞላው ስራ ነው የሰራው። ለዚህም ደግሞ በቂና ከበቂ በላይ የሆነ ማስረጃ አለው። ቤተክርስቲያኑ ሊም ታሸንፍ። በተለይ ከእስልምና ወደ ክርስትና የሚመጡትን ሰዎች ጥንቃቄ ይፈልጋል። የፈለገ እንኳን በቃ ፈቃደኛ ነኝ ችግር የለውም ፊቴ ይታይ ቢባልም ትንሽ ማረጋጋት ጥሩ ነው። ምክንያቱም እነሱ እንኳን ሙሉ ፈቃደኛ ሆነው ፊት ለፊት እንወጣለን እንቀርባለን ቢሉም ግን ከበስተጀርባ ምን ሊፈጠር እንደሚችል ስለማናቅ በስውር ወደ ቤተክርስቲያናችን ቢጨምሩ ይተሻል። ከእስልምና በየቀኑ ወደ ክርስትና እንዴት እንደሚመጡ ኦኬ፣ ወደ እውነተኛይቷ ወደ ኦርቶዶክስ ቤተክርስቲያንም ሰው ይመጣል። ይሄ ሀቅ ነው፣ እየሆነ ያለ ነው፣ የሚሆንም ነው። ይሄ ዓለም እስካለ ድረስ ይሄ ነገር የሚቀጥል ነገር። ከሎዛ ሚዲያ ጋር ተነጋግረናል፣ አውርተናል። የሰጠን መረጃ ወዳ ፈቅዳ ቦታው ላይ መታ ከአንዴም ሁለቴ ቢሮ ድረስ ቀርባ በግንባር ቀርባ ማንም ሳያስገድዳት በገንዘብም በተለያየም ነገር ሳትታለል አምናበት መታ የሰጠችው ኢንተርቪው ነው። ኢንተርቪውን ሰጥታ አየር ላይ ከዋለ በኋላ ኢንተርቪውን ከሰጠች በኋላ እኮ ከመለቀቁ በፊት ኢንተርቪው ተደርጎ በአንዴ አይደለም የተለቀቀው፣ 2 3 4 ቀናቶችን ወስዷል። ወደ ራሷ ስትመለስ ኢንተርቪው ያደረጉት በስተት ነው ማለት እኮ ትችል ነበር። ኦኬ ትችል ነበር አላለችም። ልክ ተለቆ ሰው ሁሉ አይቶት ከታየ በኋላ በመጣ ግርግር ነው ስተት ነው አሰት ነው ያለችው። ያ ደግሞ ከበስተጀርባ ማስፈራሪያ እንዳለ ግልጽ ነው። ለምንም የሚዋሽ ነገር አይደለም። ሶ ምን ልላችሁ ነው፣ ከእስልምና የመጡት ሰዎች ላይ በቃ ወደ ሚዲያ ማቅረብ እንደሌለብን ልንማር ይገባል። ቶሎ ብለን ሚዲያ ላይ ማውጣት የለብንም። ምክንያቱም ተጽዕኖ ይኖርባቸዋል። በአንድም በሌላም ተጽዕኖ ይኖራል። በቃ ይሄ ግልጽ ነው። ተጽዕኖ ይኖራል። ያ ተጽዕኖ ደግሞ እንደዚህ ደረጃ ያደርሳል ነው። ኢቭን የመጡትንም ሰዎች ምናልባት ሊያስወጣቸው ይችላል። ሰው ለህይወቱ ይፈራል። እኔ ሀቅ ነው እኮ ሰው ለህይወቱ ይፈራል። መኖር ይፈልግ ኃላፊነት ያለው ቤተሰብ ያለው ልጅ ያለው ምናምን ብቻ ብዙ ነገር አለና ሰው ይፈራል። ከዛ አንፃር ያዝ አድርጎ ምናምን ቀስ እያለ ማውጣት ነው። እኔ እንኳን እኮ እስከዛሬ ድረስ አስጠምቅ ፊታቸውን አላሳይም። ሶ ሴፍ ናቸው ማለት ነው። ያው ይሄን ያመጣሁት እንከሳለን የሚሉ ነገሮችን እየተነሳ ስለሆነ ነው። እና እነሱ እዚህ ጋር ሲከሱ ሌሎችም እኮ መክሰስ ይችላሉ። የሚዲያውን ባለቤት እኮ ማስረጃ አለው። መቼም ከዛ ከክፍለ ሀገር ነው የመጣችው። ከዛ ድረስ እያዳፋ አላመጣትም። እኔ በግድ ተቀረጪ አላላትም። ስለዚህ ልቅ ዝም ብሎ ድራማ ከመስራትና ሌሎች ነገሮችን ከማድረግ ይህንን ቃለ መጠይቅ አውሰጥቻለሁ፣ ግን ከሰጠው በኋላ ትክክል እንዳልሆነ ገባኝ ማለት ይቻላል። እኛ ወደ ኦርቶዶክስ ቤት ብትመጪ የምትጠቀሚው አንቺ ነሽ። ራሳቸው ናቸው ወደ ኦርቶዶክስ ቤት የሚመጡ የሚጠቀሙት። ምዝድነው ነፍሳቸው የነሱ ነው። ስለ አንድ ነፍስ መጥፋት ይገደናል፣ ያስለቅሰናል፣ እናዝናለን፣ እንጸልያለን። ግን ከዛ ውጭ ደግሞ በግድ ለምን አልመጣችም ብለን አምባካሮ ከአንድ ኦርቶዶክሳዊ ከኛ ቤት ቢወጣ ራሱ ነው የሚጎዳው። ቢኖርም የሚጠቀመው ራሱ ነውና እንዲህ አይነት ድራማዎች ቢቀሩ ለማለት ፈልጋለሁ። ወደ እሸቱ እንለፍ። ቴዲ አፍሮና ባለቤቱ አምለሰት ሙጬ ለዶንኪ ቲዩብ የገንዘብ ድጋፍ አደረጉ። በብዙ መልኩና የበጎ አድራጎት ስራዎች የሚታወቀው እሸቱ መለሰ በቅርቡ በዶንኪ ቲዩብ ላይ ያጋጠሙትን የፋይናንስ ችግሮችን አስመልክቶ ለህዝቡ ያቀረበው የድጋፍ ጥሪን ተከትሎ በርካታ አጋሮች ከጎኑ በመቆም ላይ ይገኛሉ። ከነዚህ መካከል ደግሞ ተወዳጁ ድምፃዊ ቴዲ አፍሮና ባለቤቱ አምለሰት ቀዳሚዎቹ በመሆን ለእሸቱ መለሰ ድርጅት ዳጎስ ያለ የገንዘብ ስጦታ መበርከታቸው ተረጋግጧል። አምለሰት ያደረጉትን የገንዘብ ድጋፍ የተቋሙን እንቅስቃሴ ለማስቀጠል ትልቅ አቅም የሚፈጥርና በበጎ አድራጎትና በድንቅ ልጆች ፕሮግራም የሚያደርጋቸውን በጎ ተጽዕኖዎች ለመደገፍ ታስቦ የተደረገ እንደሆነ ገልጻለች። የሁለቱ ዝነኛ ጥንዶች ቅን ስራዎች የጥበብ ባለሙያዎች በችግርና በፈተና ወቅት እርስ በርስ መጠያየቅና መረዳዳት እንዳለባቸው ዳግም ያሳየ ትልቅ አርአያነት ያለው ተግባር ሆኗል። ብዙዎች ቴዲ አፍሮና ባለቤቱን እያመሰገኑና እያደነቃቸው ሲሆን እናንተስ እስቲ በእነዚህ ሰዎች በእነዚህ ድምፃውያኖች
የገንዘብ ድጋፍ ምን ተሰማችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በድጋሚ ግን ዶንኪ ቲዩብ እንኳን ደስ አለህ፣ እንኳን ደስ አለን። በዛው አንድ ነገር ልንገራችሁ። እሸቱ ለራሱ ዩቲዩበር የፈለገውን ነገር ልክ እንደ አቤል ወይ ነው አለች ወይንም ደግሞ እንደ ሌሎቹ ዩቲዩበሮች የፈለገውን ነገር ያንቀሳቀሰ ቤተሰቡን ይዞ መኖርና መስራት ይችላል። በነገራችን ያልተረዳችሁት ሁሌ እናንተ አይምሯችሁ በትንሽ ነገር ቶሎ ጭፍልቅ ስለምትሉ ነው እንጂ የሆነ ስለምትረሱ ነው እንጂ እሸቱ ፋሚሊውን ቤተሰቦቹን ይዞ በሚሰራው ዩቲዩብ በሚያንቀሳቅሰው ነገር ላይፉንም ቤተሰቡንም መርቶ ዘና ብሎ ቀብረር ብሎ መኖር እንደሚችል እንዳትዘነጉት። ዛሬ ወደ ሚዲያ መጥቶ እናንተን ሲጠይቃችሁ ወይም ደግሞ ሲል ሌላ ቤተሰቦች አሉ፣ ሌላ ቤት ውስጥ የተቀመጡ በጣም ብዙ ቤተሰቦች ልጆች ቤተሰብ የሚያስተዳድሯቸው ቤተሰቦች እነሱን ላለመበተንና እነሱን ስራ ላለማሰጣት መጥቶ ጠይቋል። ስለዚህም አንዳንዴ ማስተዋል አለባችሁ። አዎ ዩቲዩብ እንደበፊቱ አይደለም። ለምን በቃ ምቀኛ ህዝብ በዝቷል ሶሻል ሚዲያ ላይ እንደምታውቁት ነው። በጣም ምቀኛ ስትሉ ይኸውላችሁ ጋይስ ሰውን መተቸትን ከዘለፋ ጋር ታያይዙታላችሁ። ሰውን መናገር ደብን ታያይዛላችሁ። የሆነ ጥፋት ስታዩ ጥፋት ነው ብለህ ስትናገረው ላይ ጠልተው በፍጹም እኔ እሸቱን ጠልቼው አይደለም። የዛኔም ስናገር የተናገረበት ወይ ስላልተመቸኝ ነው እንጂ የተናገረው ነገር ትክክል ነው ብያቸዋለሁ። የተናገረው ነገር እሸቱ ትክክል ነው፣ ግን የተናገረበት ወይ ትክክል አይደለም ብዬ ነው ያልኩት። ምክንያቱም አንዳንዴ የምታልፏቸውና የማታልፏቸው ሰዎች አሉ እንጂ ትክክል ነው። የሁላችንም ሰዎች የሁላችንም አስተያየት ኮመንት ላይ የምንናገረውን ነገር እሱ ትልቅ ኢንፍሉዌንሰር ወይም ደግሞ ዝነኛ ሰው ስለሆነ ስለተናገረው ጫና ደረሰበት ከሱ ይሄንን መልዕክት አንጠብቅም በሚለው ነው እንጂ የሆነ ነገር ያለው ነገር አይደለም። እሸቱ ገንዘብ ይወዳል። ገንዘብ የሚጠላ ማንም ሰው የለም። እኔ እንደውም አንዴት እዚህ ይለኛል ምን ብዬ እንደተናገርኩ ታውቃላችሁ? በጣም የገረመኝ ነገር ልንገራችሁ። ከሚስቱ ጋር ነው ብዙ ጊዜ ማስታወቂያ የሚሰራውና አየሁትና ከሆነች ጓደኛዬ ጋር ነው እያወራል። እሸቱ ግን ቱማሽ ገንዘብ ይወዳል። በስመ አብ ወልድ። እንደው ይሄን የማስታወቂያ ስራ እንኳን ለሌሎቹ ቢሮ እዛ ውስጥ ለሚሰሩ ልጆች ቢሰጥስ ከሚስቱ ጋር ቁጭ ብሎ ይሄን ማስታወቂያ እንዴት ይሰራል? ወይ እሱ ከሌላ ሰው ጋር ለምን አይሰራም? ለምንድን ነው እንደዚህ? እንደ ሀሳብ ነው ያወሩት። ባይዘዌ ከጥላቻም ከምንም አይደለም። ምናልባት የስራ ፍላጎቱ የስራሩ የጨመረ ሰው ሊሆን ይችላል ምናምን ብላ ግን የሆነ የምትሉት ነገር አለ፣ የምትታዘቡት ነገር አለ። ሰላም ጤና ይስጥልን። መማር ነኝ። እንዴት ናችሁ? ሰሞኑን በተደጋጋሚ ስለ ኮሜዲያን እሸቱ መለሰ ቪዲዮ ያለው እና ስለ ዶንኪ ቲዩብ እና በደንብ እንደው ጊዜ ሰጥቼ አልሰማሁትም ነበር። ዛሬ ነው የሰማሁት እና አይኖ ዘግይተሻል ቱሌት ምናምን ልትሉ ትችላላችሁ። ግን በዘገየም ሰዓት በአንደርስታንድ ባረኩት መጠን ዶንኪ ቲዩብ ወይም እሸቱ መለሰ ኮሜዲያን እሸቱ መለሰ ለኢትዮጵያ ባለውለታ ነው። በተለይ ደግሞ ለኦርቶዶክሳውያን ትልቅ ባለውለታ ትልቅ አሻራ የጣለ ወንድማችን ነው። ብዙ ስራዎችን ሰርተዋል። የማይደፈሩ የሚመስሉ ስራዎችን ሰርቶ አሳይቶናል። እውነት ለመናገር ቤተክርስቲያን በማሰራት የአሜሪካው ገዳም፣ የኳታሩ፣ ኧረ ስንቱን ንጥራ፣ የመቄዶንያ የተለያዩ ስራዎችን ሰርቷል። ትልልቅ በቃ እዚህ ጋር እኔ እንጃ ምን እንደምል ሁሉ በጣም የሚያበረታታ ወንድም፣ ጀግና የሆነ ወንድም ነው እሸቱ እና ዶንኪ ቲዩብ ደግሞ ብዙዎች ወጥተው እንዲታዩ ያደረገ የሚያዝናና የሚያስተምር የዩቲዩብ ቻናል ነው እና ይሄ ዩቲዩብ ቻናል እንግዲህ ስራ ሰርተው እንዳይወጡ ብዙ ገቢዎች የለውም እና ይሄ ዩቲዩብ ቻናል ሊዘጋ ነው ብሎ መስማት በራሱ እጅግ በጣም ይዘገንናል። እውነት ለመናገር ግን እኛ ኢትዮጵያውያን፣ ኤርትራውያን መልካም ልቦች ያላቸው ሰዎች እያሉ ያንተ ዩቲዩብ አይዘጋም ባይ ነኝ። እንግዲህ ምንችለው ሁሉ እናድርግለት ለዚህ ወንድማችን እና ወደ ነበረበት ቢመለስ ደስ ይለኛል። አይዞሽ አንተ የብዙዎቹን ላይፍ ቀይረሃል። ይሄ ዶንኪ ቲዩብ ደግሞ የህዝብ ነው። ስለዚህ ይሄ የዩቲዩብ ቻናል እንደ ቀድሞ ይሆናል እና አይዞ በርታ አለን ከጎንህ ለማለት ነው። እንግዲህ ሁላችንም ሜምበር እየሆን ከጎንህ ነን እንበለው። ምንወደውን ምናደንቀውን ምናከብረውን ያህል በዚህ ደግሞ ሰፖርት በማድረግ እናግዘው። ድጋፍ ያደረጋችሁም እግዚአብሔር ይስጥልን ለማለት ፈልጋለሁ። በእውነት በዚህ ሰዓት ምንረባረብበት ምንተቻችበት ሳይሆን እሸቱ ይበል የታባህ ምንልበት ሳይሆን ከጎኑ ምንቆምበት ሰዓት ነው። ብዙዎች በጣም ያሳዝናል። አንዳንድ ችግሮች ሲፈጠሩ ነው ለከሰው ማንነት ይታያል ብዬ አስባለሁ።
ምን አባቱ ብለው የሚለፈልፉ ሰዎች አሉ። ግን ይሄ ትክክል አይደለም። የዋልድባ አባቶች ሐዘን ነው የነገሌ ሐዘን ነው የደረሰበት የሚሉ ነገሮች አሉ። እግዚአብሔርን በእኛ ልክ ስንሰፋው በእኛ አስተሳሰብ ልክ ስናወርደው በጣም ያሳዝናል እና ልንረባረብ ልንደግፈው ያስፈልጋል ብዬ አስባለሁ። ሁላችንም አይዞ ማለት ራሱ ቀላልነት አይደለም። በመጨረሻ እንግዲህ ማስቀኛችሁ ዘማሪ ብርሃኑና በደብረመዊ ቅዱስ ሚካኤል አካባቢ የሚገኙ ወጣቶች ተፈርዶባቸው እየታሰሩ እንደሆነ እየተሰማ ነውና ምንድን ነው የተከሰተው? ዘማሪ ብሬና የአዲሱ ሚካኤል አካባቢ ወጣቶች ታስረዋል። ያውም ተፈርዶባቸው ነው የታሰሩት። የታሰሩበት ምክንያት ደግሞ እኛ ኦርቶዶክሳውያን ቲክቶከሮች የዛሬ 2 ዓመት ስንልበት የነበረ ጉዳይ የብዙ ኦርቶዶክሳውያን የቲክቶክ አካውንት በዋርኒንግ እና በባን የተጨናነቀበት ጉዳይ በመጽሐፍ ቅዱስ ላይ 2 ከተማን ያጠፋ ጉዳይ በዛ ጉዳይ ገና ለገና መረጃ ይወጣብናል በሚል ሰበብ ዘማሪ ብርዬንና ቅዱስ ሚካኤል አካባቢን ወጣቶች ሰብስበው ተፈርዶባቸው አስረዋቸዋል። ቅድስት ቤተክርስቲያንን በዛ ጉዳይ ልታጨማልቁ በዚህ ብትሉ በዛ ብትሉ አልሆን ስላላችሁ አይደለ? ስለተደረሰባችሁ መረጃ ስለተያዘባችሁ 2 ዓመት ሙሉ ዝም ያልነው ታላላቅ ዘማሪያን የተለያዩ አባቶች በምክር ይሁን በተግሳጽ ይሁን ይስተካከላል ስላሉ እንጂ አውጥተን መረጃውን ማስጣት አቅቶን አይደለም። መረጃው ደግሞ የያዛችኋቸው ልጆች ጋር ወይም ደግሞ ዘማሪ ብሬ ጋር የለም። ክብሪት ጭራችኋል። አሁን ማንም የሚቀረን የለም። እያንዳንዳችሁን እያወጣን እናሰጣችኋለን። ማንም አይቀርም። በዚህ ጉዳይ ላይ ማንም የሚደራደር የለም። አይደለም ኦርቶዶክሳዊ መላው ኢትዮጵያዊ አይደራደርም። በዚህ ጉዳይ እንተዋወቃለን። ማን እንደሆናችሁ ማለት ነው እንተዋወቃለን። እነ ብሬን ስላሰራችሁ እነዛን ወጣቶች ሰብስባችሁ ስላሰራችሁ የሚቀርላችሁ እንዳይመስላችሁ። እንደውም ደና ዝም የተባለውን ጉዳይ ቆስቆሳችሁ ካላነሳችሁ ብላችኋል። በአስቸኳይ ወንድማችን ዘማሪ ብርሃኑን እንዲሁም ከሱ ጋር የታሰሩ ወንድሞች በሙሉ እንድትፈቱልን ስል ጠይቃለሁ። እንድትፈቱልን። ይሄ አያዋጣማ፣ አይሆንም። ከዚህ ቀጥሎ ባለው ቪዲዮ ከመጣሁኝ በዚህ ጉዳይ ላይ መረጃ ይዤ ነው የምመጣው። በመጽሐፍ ቅዱስ 2 ከተማን ያጠፋውን ኃጢአት በቤተ ክርስቲያናችን ውስጥ ለማራባት ምን እየተደረገ ነው? ለዛሬ ለስለስ አድርገን ከተጠየቅ እንጀምረዋለን። ከመጣሽ ማርያም ታምጣሽ። ይድረስ ለአዲሱ ሚካኤል በተለምዶ አጠራር ወይም ለደብረመዊ ቅዱስ ሚካኤል ቤተክርስቲያን የቤተ ክርስቲያኑ አስተዳደር አካላት ከላይ ከአስተዳዳሪው አንስቶ እስከታች መዋቅር ድረስ በልዩ ልዩ የአስተዳደር ክፍል ላላችሁ ሁሉ ይህ ጥያቄ ይድረስ። በምን አይነት መጠን ቤተ ክርስቲያኗን ልታበለሻሿት እንደፈለጋችሁ ግልጽ አይደለም። አካባቢው ላይ የተሰበሰበው ምዕመን አንጸባራቂ፣ ደብሩም አብሪ ኮከብ የልባችን ኩራት ሆኖ ሳለ ይህንን ጉዳይ አዝረክርካችሁ ያዛችሁበትን መንገድ እንድታስረዱን በእውነትና ስለ እውነት የቆሙ የደብሩን ወንድሞቻችሁን ልጆቻችሁን በምን አይነት መጠን እንዳስበላችኋቸው ከናንተ ማስረጃና ተጠየቅን ልናቀርብ ልንፈልግባችሁ ወደናል። ታዲያ እንዲህ እንጀምረው። ጥር 23 ቀን 2017 ዓ.ም እራሳችሁ በጻፋችሁት ደብዳቤ መሰረት ቀድሞ ትጉህ ወንድሞች ያመጡትን መረጃ በአጣሪ ኮሚቴ እስኪ ይታይ ብላችሁ ከሰንበት ትምህርት ቤት 5 ከሊቃውንት 5 አድርጋችሁ አጣሩ ብላችሁ በደብዳቤ ፈቅዳችሁላቸው ቅድመ መረጃ ሰጥታችሁ ያደራጃችኋቸው አካላት እነሱም ጥያቄያችሁን ተቀብለው በዚህም በዛም ያለውን ነገር አጣርተው መከላከያ ያላቀረበውን ዲያቆን ፊታቸው አምጥተው እንደ አጣሪ ኮሚቴ የሚጠበቅባቸውን ነገር በሁለት ምስክሮች አረጋግጠውም ጭምር ሲያቀርቡላችሁ እናንተ ጉዳዩን መርምራችሁ ውሳኔ እንደመስጠት ነገሩን አሻክታችሁና አግምታችሁ ዛሬ እነ ዘማሪ ብርሃኑ እንዲታሰሩበት ፈንጂ አድርጋችሁ አቀረባችሁት። ሰንበት ትምህርት ቤቱም ተደጋጋሚ ጥያቄ ጠይቋል። በዚህ ጉዳይ ላይ የጠራ ደብራዊ ማረጋገጫን ሲጠይቃችሁ የኋሊት ብላችሁ አንድም ደብዳቤ ሳትጽፉ ፍርድ ቤት ላይ ግን አጣሪ ኮሚቴ ወስኖ አላመጣም ብላችሁ አላገጣችሁ።
አጣሪ ኮሚቴ ስሙ አጣሪ ነው። ነገር ግን እናንተ ውሳኔ ይጠበቅብሃል ብላችሁ አወነባበዳችሁበት። ታዲያ ይህንን ተውሳክ ዲያቆን እንዲከስ ካደረጋችሁ በኋላ ከደብሩ ወጥቶ ወደ ሌላ ደብር እንዲገባ እድል ታመቻቻላችሁ። የደብሩ ጸሐፊ ሊቀ ስዩማን በልዩ አይነት መንገድ እገዛ እያደረክ እንደሆነ ሰምተናል። ስለዚህ ይህን ጉዳይ አጥርታችሁ መልስ እንድትሰጡበት እንጠይቃለን። ወዲያ ብትወላውሉ እያንዳንዷ ማስረጃ በጽሁፍ ስላለች ትቀርባለች። ለአንዳንድ አካላት ደህንነት ሲባል ብቻ ነገሮችን በዝርዝር አላወጣዋቸውም። ነገር ግን ይህ ጉዳይ ከደብሩ ይጠራል። በዚህ ደብር ብቻ አይደለም፣ በተለያዩ ሳተላይት አድባራት የምትገኙ በአጠቃላይ ምዕመናን አይኖቻችሁን ገልጣችሁ ነገሮችን እዩ። የደብረ መዊ ቅዱስ ሚካኤል ሰንበት ትምህርት ቤት በተለይ ህፃናት ታዳጊዎችን ለመከላከል ያደረጋችሁት ጥረት ሳላደንቅ አላልፍም። የነፈዘ አስተዳደር ገጥሟችሁ እንጂ የእናንተ ፍላጎት ብዙ ነው። ወጣቶችን በልታችሁ ሳትጨርሱ እኛ በመረጃ ሰደድ እሳት እንበላቸዋለን። ይህን ጉዳይ በፍጥነት እንድትፈቱት ቁጥር 1 እቀጥላለሁ። እሺ ወንድማችን ዘማሩ ብርሃኑ እንዲሁም ደግሞ የደብረማዊ ቅዱስ ሚካኤል ቤተክርስቲያን የአካባቢ ወጣቶች ከዛሬ 2 ዓመት በፊት ግብረ ሰዶማውያን ታውቁታላችሁ፣ በጣም እንትን እያደረጉ ነበር፣ እንቅስቃሴ እያደረጉ ነበር። ከነዛ መካከል ቤተክርስቲያን ውስጥ የሚያገለግሉ ግብረ ሰዶማውያን ነበሩ። እነሱም በማጋለጣቸው 4 ወር ተፈርዶባቸዋል፣ በውሸት ማለት ነው። 4 ወር ተፈርዶባቸዋል፣ እስር ታስሯል ማለት ነው። እመኑኝ፣ እንደዚህ ያደረጋቸው አካላት ማለት ነው ፎቶአቸውን ለጥፈን ከቤተክርስቲያን እናጸዳቸዋለን። መቼም ቢሆን አንፈራችሁም። ዘማሪ ብሬና ጓደኞቹ እግዚአብሔር አምላክ ይርዳችሁ። ቅድስት ኪዳነ ምሕረት ዋስ ጠባቂት ሆናችሁ አይዟችሁ። የለፋችሁበትንማ ውጤት ይመጣል፣ ውጤት እናመጣለን። ሁሌም እንደምለው ይሄን ነገር መጋፈጥ አለብን፣ በእውነት መጋፈጥ አለብን። እንግዲህ ዛሬ 2 ዓመት የተጀመረ ጉዳይ ነው። ዛሬ መጥቶ እነዚህ ሰዎች ላይ መረጃዎችን አወጣችሁ፣ ስማችንን አጠፋችሁ እያሉ ይከሰሷቸው። ስለዚህ ልንበረታ ያስፈልጋል። ከመንግስትም ጋር በጋራ ሆነን በተለይ ስለዚህ ነገር ስለዚህ አጸያፊ ተግባር ልናወግዘው። ነገ ልጆቻችን ከቤት ወደ ትምህርት ቤት መውጣት ያቅታቸዋል። ነገ ልጆቻችሁን ማሳደግ ያቅታቸዋል። ይሄ ነውር ነው። በየትኛውም በክርስትናውም በእስልምናውም በፕሮቴስታንቱም በየትኛውም እምነት ውስጥ ያለ ሰው ይሄንን አይደግፍም። ኢትዮጵያዊነት ባህላችንም ይሄንን ለኛ አይፈቅድም። ይሄ ከኃጢአቶች ሁሉ ኃጢአት ነው። አጸያፊ እንዴት 2 ከተሞችን ድርግምግም አድርጎ እንዳጠፋ በመጽሐፍ ቅዱስ ተመልከቱ። ኃጢአት ነው። በረከት አያስገኝንም። መርገም ነው የሚያመጣብን። ከዚህ በላይ ስቃይ ነው የሚያመጣብን። ከዚህ በላይ መከራ፣ ከዚህ በላይ ፈተና ነው የሚያመጣብን ይሄ ተግባር በአገራችን እየተከናወነ ከሆነ። ስለዚህ ልናስቆም ያስፈልጋል። በጋራ ነው፣ በአንድነት ነው ድምፅ ልንሆን የሚያስፈልገው። በተናጠል ምንም ዋጋ የለውም። በጋራ በአንድነት መጮህ አለብን። በአንድነት ይህንን ነገር ማጥፋትና ማስወገድ እንዳይመጣ ፍቃድ እንዳይገኝ ማድረግ አለብን። መንግስትም በዚህ ላይ ትኩረት ሰጥቶ ይሰራል ብዬ አስባለሁና መቼም እውነታ መውጣቱ አይቀርም፣ የታሰሩትም መፈታታቸው አይቀርምና እንዲህ አይነት ተግባር የምታከናውኑ በቤተክርስቲያን ውስጥም ካላችሁ ተቆጠቡ፣ ንስሐ ግቡ፣ ወደ ራሳችሁ ተመለሱ፣ ከእግዚአብሔር ታረቁ ለማለት እወዳለሁ። እግዚአብሔር ሰላሙን፣ ፍቅሩን፣ ጤናውን ለሁላችንም ያምጣልን። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።